የኛ አዋጅ ረቂቅ አዋጅ ሲዘቅ ጨዋት በጨዋት ወለልታ በለልታ አረግ ነው። ከየትኛውም የፖለቲካ ፓርቲ ጋር ማንም ጋር ኢንተረስት የለው እኛ ነው የሚመለከተው እንዳልነው ሁሉ። ስለዚህ ምንም ወደ ኋላ እንዳትሉ ሁለተኛውም ሶስተኛውም ቶሎ አምጡ ብሏል። የሃይማኖት አባቱ ሳይቀር ሳምሶን ራሱ ኢሞሽንም ከመጣ ይምጣ ስሜቱ ኢሞሽናልነቱ እስካሁን እንዳለ ነው እና በጣም ደስ የሚል ስሜት አገራችን ላይ ያለው የዘር መድሎ የኮሚኒቲ ስራ ከሆነ የኮሚኒቲ ስራ ነው። ለኢትዮጵያውያን ከሆነ ለሁሉም ኢትዮጵያውያን ነው። የሪፊውጂ እና አሳይለም ሲከረን እኮ መጀመሪያ ኢትዮጵያ ነች ያስተማረችው ሙስሊሞችን በማስጠለፍ መብሰልና ሀገሪቱ በሚመጥናት ልክ መሄድ አስፈላጊ ነው። ግን እሱ ደግሞ ሌላ ቴሪቶሪ በኢትዮጵያ ኦሪጂን የሆኑ ሰዎችን አብረን እንድንሰራ ማሰባሰብ ከቻልኩ አያም ሰክሰስ ገንዘብ አምጠዋል አሉ። ተሳተፉ፣ ልጆቻችሁን ላኩ። ይሄ ነው መልእክቴ። አትጥፉ፣ ብቅ በሉ፣ ፒቲሽኑን ፈርሙልን። የኢትዮጵያ ማህበር ዋናው በአሁኑ ሰዓት የተነቃነቀ ያለው ወንድማችን ሳላዲን ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ነው። በአሁኑ ሰዓት የአየር ሁኔታው በዚህ በቶሮንቶ ካናዳ በጣም ደስ የሚል ነው። ሜይ ወራቱን እየጨረሰ ነው፣ ጁን እየመጣ ነው። ጁን እንግዲህ እንደምታውቁት ሞቅ ያለ አየር ነው። ግን ዛሬ እዚህ በኢትዮጵያ ማህበር በቶሮንቶ እና አካባቢው ፊት ለፊት የስራ አስኪያጁ ዋነኛው ሳላዲን ጌታሁንን ለአንድ ጉዳይ ነው። በተለይ ባለፈው ሰኞ ዕለት እዚህ በቶሮንቶ ኩዊንስ ፓርክ ላይ አንድ ደስ የሚል ነገር ተካሂዶ ያንን አስመልክቶ አጠር አድርጌ ለመጠየቅ ነው። ለጊዜ ከልብ አመሰግናለሁ ሳላዲን። ማስታወቂያ ያስፈልጋል በይበልጥ ስለአንተ? ምንም ኦሬዲ አንተ ቤት ሆነ ያለው አንተ ቴሌቪዥን ላይ ያለው አይ ነው። ስለዚህ ተመልካቾቻችን ሳላዲን ጌታሁን በዚህ በቶሮንቶ ከተማ በኢትዮጵያ ማህበር በቶሮንቶና አካባቢ GTA ነው የምንለው የዛ የስራ አስኪያጅ ዋናው ነው። በተለይ ሳላዲን ወደዚህ ቦታ ከመጣ በኋላ አዳዲስ ነገሮች እየተመለከትን ነው። እንደው በአጠቃላይ ስለነበረው ስለሰኞ ዕለት እንግዲህ ሰኞ 9 ሰዓት ላይ እኔ እዚህ ከደረስኩ በኋላ ትንሽ የጤና ችግር አጋጥሞኝ ያው ሳይነስ አለችብኝ። ለዛ ነው በፕሮግራሙ ያልተሳተፈ። በጉዳት ምክንያት ከሜዳ ወጣህ የዛን ቀን? አዎ ጉዳት ብለው ይሄው መነጽር የሚያረቁት አንዱ አይኔ ራሱ ቀልቷል በጣም። መጀመሪያ ቀድሜ የተገኘው አንተ ነበርክ ጠዋት እንዳጋጣሚ። ግን ያው ቀኑን ሙሉ የሚሄድ ፕሮግራም ስለነበረ አንተ በጤና ምክንያት እንትን አደረክ። እንዳልከው አንተ ከሄድክ በኋላ የሆነው ነገር ምንድነው? ከዚህ ተሰብስበን በዚህ በኢስት ሳይድ ከቶሮንቶ ኢስት ሳይድ የነበርነው መኪናችን እዚሁ አቁመን ዳውንታውን ስለሆነ የባህል ልብሳችንን ለብሰን ወደ ኩዊንስ ፓርክ ወደ ክልሉ ምክር ቤት እንሄድ ነው። ከዛ ደግሞ ከዌስትም ያሉ ዳውንታውንም ያሉ እዛ ጠብቀውን ነበረ። ስንሄድ እዛው አገኘናቸው፣ ገባን። ከዛ ሁለት ዋናዎቹ የነበሩት ውስጥ ላይ 3 ፕሮግራሞች ነበሩ የነበሩት። የመጀመሪያው ጉዳዩ ምንድነው፣ የመጣንበት ምክንያትስ ምንድነው የሚል ሞር አድቮኬሲ ስራ የቅስቀሳና ፕሮፓጋንዳ በአማርኛ ስራ ነበረ። የአድቮኬሲ ስራ ምን ላይ ያተኮረ ነው? መንግስት ላይ ያተኮረ። የክልሉ መንግስት መስከረምን የኢትዮጵያ የቅርስና የታሪክ ወር ብሎ የቀረበለትን የረቂቅ አዋጅ እንዲያጸድቅ ከማንም ጋር የተያያዘ አይደለም፣ ከምንም ፖለቲካ ጋር ንክኪ የለውም። ይሄ ባህልን፣ ታሪክን፣ ወግን ካናዳ ደግሞ እንዳገር እኔ መልቲካልቸራሊዝም ሀገር ነኝ፣ ማንም ባህሉን ወጉን ጠብቆ ካናዳዊነቱን ይዞ መኖር ይችላል የሚል ስሪት ያላት ሀገር በመሆኗ ምክንያት ያንን እንዲያጸድቁልን እያመጣን ነው። እንድታጸድቁልን የሚል በጣም የተደራጀ የኛ ስማቸው መጥቀስ አስፈላጊ ነው። የኛ የዚህን ቢል ወይም የዚህን ፕሮክላሜሽን ዋና አቅራቢዋ የሆኑት የስካርቦሮ ሳውዝ ዌስት እና ደግሞ በዛም በፓርቲም ባሉት በሳቸው የፖለቲካ ፓርቲ ምክትል ሊቀመንበር የሆኑ ወጣት ሴት ዶሊ በገም ይባላሉ። የክልል ምክር ቤት አባል ኤምፒ ዶሊ በገም ይባላሉ። ከሳቸውም ጋር አብረው ክርስቲና የሚባሉ ሁለተኛ ኮስፖንሰር ሆነ የመጡ በደስታ ጆይን ያደረጉ ከቶሮንቶ ሴንተር አሉ። ከዛ በተጨማሪ ኢኒሼቲቭን ሊድ የሚያደርጉ የነበሩት ይሄንን ከመጀመሪያው ጀምሮ ዶክመንቱን ማዘጋጀት የሚያስፈልጉ ቅድመ ሁኔታዎችን እንደምታስታውሰው ዝም ብሎ እዛ ከመሄዱ በፊት በጣም በርካታ ስራዎች ተሰርተዋል። እና የምታውቀው እስክንድር መኮንን ፌደራል ጋቨርንመንት ላይ ሲኒየር ፖሊሲ አናሊስት ሆኖ ሰራው። ሊበን ገብረ ሚካኤል በጣም የታወቀ ሮል ሞዴላችን የሆነ ኤግዚኪቲቭ ዳይሬክተር ነው የታይቡ ኮሚኒቲ ሄልዝ ሴንተር።
ከዛ በተጨማሪ የኢትዮጵያ ማህበርም ተወክሎ ነበረ። የአዲሱን ጄኔሬሽን ደግሞ የምትወክለው ሌላ እስክንድር የእስክንድር ልጅ በእንግሊዝኛም በፈረንሳይኛም መልእክቷን ይዛ ቀርባ ነበረ። ከዛ በተጨማሪ ሃይማኖት አባቶቻችን ልክ ኢትዮጵያ እንደምናደርገው ከኦርቶዶክስ ሬቨረንድ ህይወት፣ ከሙስሊም ደግሞ ሼክ መሐመድ አወል ኢሳ፣ ከዛ ደግሞ ከኤቫንጀሊካል ቸርች ኤልደር ሳምሶን በአንድ ላይ ተሰብስበን ይህንን በምን መልኩ እኛን ይጠቅማል፣ ኮሚኒቲውን እዚህ የሚኖረውን የሚመጣውን ጄኔሬሽን አዲስ የሚመጣውን ማህበረሰብ ከዛም በተጨማሪ ኦንታሪዮንስ ምንድን ነው የሚጠቅመው የሚለውን ነገር በደንብ ለማስረዳት ሞከርን፣ ገለጽን። አክቹዋሊ አስረዳን በደንብ ነው። በጣም አንተም አውሮብ ነበር። ከዛ እንደወጣን ደግሞ ወደ ዋናው ፓርላማ ገባን። ዋናው ፓርላማ ላይ ጋላሪ ነው የሚሉት የታዛቢዎች ወንበር አለ። ከላይ ሆነ ነው የምታያቸው ቁጭ ብለው የኛ አዋጅ ረቂቅ አዋጅ ሲሰጥ ጩኸት በጩኸት እልልታ በእልልታ አረግ ነው ቀረበ። ከዛ ሙሉ ድምጽ የመጀመሪያውን የቀረበውን ረቂቅ አዋጅ በሙሉ ድምጽ ሁሉም በደስታ አጸደቁት። የሚገርምህ ነገር ይሄ ሁለተኛው ነው። ልክ ያንደ ጸደቀ ልንወጣ ስንል አሁን የቀረበው ነን ፓርቲዛን ነው። ከማንም ፓርቲ ጋር ከየትኛውም የፖለቲካ ፓርቲ ጋር ማንም ጋር ኢንተረስት የለው። እኛ እንመለከተው እንዳልነው ሁሉ እኛ ጋር ኮንሰርቫቲቮች መጥተው ነው። ገዢው ፓርቲ ኮንሰርቫቲቭ እስከ 80% በላይ መቀመጫ ያለው ፓርቲ ነው። ባለፈው ማግኘት የነበረው መሐመድ የኖርዝ ዮርክ ዌስተርን ሮድ ጋር ያለው ወንድማችን መሐመድ ሶማሌ ባክግራውንድ ያለው ነው። እዛው መጥቶ ከኛ ጋር አብሮ ፎቶ ተነስቶ ይሄ እኮ እኛም እንደገፈው ነው ብሎ ከዛ ደግሞ እዛ የነበሩ ሌላ ሚኒስቴር የኛን ኮስፖንሰር ጠርተው እሳቸውም ኮንሰርቫቲቭ ናቸው። ይሄን ነገር እኛም እንደገፈው ነው። ፕሪሚየሩ ራሳቸው ዳግፎርድ የሚደግፉት ቢል ነው። ስለዚህ ምንም ወደ ኋላ እንዳትሉ ሁለተኛውም ሶስተኛውም ቶሎ አምጡ ብለዋል። ስለዚህ እንደሚጸድቅ ተስፋ የሰጠ በጣም ደስ የሚል ከዛ ተመልሰን እዚህ መተን በደንብ ሴሌብሬት ያደረግን ምሳም ተበላም ሰምተናል። አዎ ምሳም ነበረ፣ ሙዚቃም ነበር፣ ደስ ይል ነበር። እንደው የኢትዮጵያውያኖች በዛን ሰዓት በቦታው የነበሩት ምን አይነት ስሜት ነበራቸው? በጣም ደስ ይል ነበር፣ ኢሞሽናል ነበር። እኔ መሀል ላይ እያነቀኝ ነበር ስናገር አገርህ ባህል የአገርህ ወግ ስለመስከረም እንደውም ለማስረዳት አልሞከርም። ሬቨረንድ ህይወት ናቸው ትንሽ ስለመስከረም የተናገሩት እንጂ እኛ በአጠቃላይ የመከበሩ ለኛ ምንድነው የሚለው ነው ነገር የሞከርነው። ከተናጋሪዎቹ ሳይድ እስክንድርንም ብታየው እንትና እንደውም የሃይማኖት አባቱ ሳይቀር ሳምሶን ራሱ ኢሞሽኔም ከመጣ ይምጣ እዚሁ ከነ ኢሞሽኔ ነው የምቀርበው አልገድበውም፣ ከዚህ በላይ ምን ኢሞሽን የሚያስመጣ ነገር አለ ብሎ በአደባባይ እስከመናገር ሰው ጩኸቱ እልልታው ነበረ። ሁላችንም ግን ወጥ አድርገን ኢሞሽናችንን መልእክታችንን ማስተላለፍ ስለነበረብን አስተላለፍ። ግን እስካሁን ድረስ እንትኑ ስሜቱ ኢሞሽናልነቱ እስካሁን እንዳለ ነውና በጣም ደስ የሚል ስሜት ነው የተሰማው። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ 1 መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምንም የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። My name is Sara Zodu. I'm a summer student at the Ethiopian Association in Toronto and GTA and surrounding region. So a lot of the community members here in Toronto went to the Queen's Park Legislative Building, and we listened to many powerful and inspirational speeches from community leaders about how important the Ethiopian Heritage Month will be for Ethiopian members. እዚህ የምገኘው የስቱደንት ፕሌስመንቴን እየሰራው ነው። በኢትዮጵያ ኮሚኒቲ የሶሻል ወርክ ተማሪ ነኝ እና ኮሚኒቲ ማገልገል ስለፈለግ ወደዚህ መጥቻለሁ። And we will introduce this bill right here that has been drafted by all of you. And myself and my colleague Kristen Wangtam will be introducing this bill in the House, and it will go for first reading. My wish, my prayer is that this September we should be celebrating Ethiopian Heritage Month here in Ontario.
Well, thank you so much. ሰላዲን በጣም ነው ማመሰግነው። ተመልካቾቻችን የኢትዮጵያ ማህበር ከተመሰረተ 40 ዓመታትን ያሳለፈ ማህበር ነው። በእንደዚህ ሁኔታ መንቀሳቀስ ከጀመረ በቅርብ ጊዜያት ውስጥ ነው። በጣም ብዙ ነገሮች እየታዩ ነው። በተለይ ደግሞ ሳላዲን እንደ ኢትዮጵያዊ አገራችን ላይ ያለው የዘር መድሎ ጸብ፣ የእርስ በርስ በክልል ተካለን እርስ በርስ መቧቀስ፣ እኛ ግን እዚህ ሀገር ሰው ሀገር መተን በሰው ሀገር ላይ ኢትዮጵያ ሀገራችንን ባንዲራችንን ኢትዮጵያዊነታችንን የካናዳ መንግስት በትክክል ሪስፔክት አድርጎ ቦታ እንዲሰጥ በማድረጋችሁ እጅግ በጣም ነው ደስ የሚለው። ነገር ግን እንደው አንተን ለመጠየቅ ያህል እንግዲህ አንተ መቼም ወጣት ነህ፣ የኢትዮጵያን ሁኔታ በቅርብ ትከታተላለህ፣ ትመለከታለህ። ይሄንን የህግ ፕሮሰስንና ኢትዮጵያ ያለችበትን ስትመለከት እንደው የተደናገረ ነገር የለም? ምክንያቱም በሀገር ላይ እንደዚህ አይነት ነገር የለም። እዚህ ደግሞ እንደው ከፍ ብሎ መምጣቱ የብዙ ሰው ጥያቄ ስለሆነ ነው። አሪፍ ጥያቄ ነው። እዚህ ስንመጣ እንዳልከው እዚህ 45 ዓመት ሆኖታል ማህበራችን። ግን አሁን በቅርብ የተመሰረቱ ማህበሮችም ከዛ የተሻለ ፐርፎርም እያደረጉ ነው። ቢኮዝ አገር ቤት ያለውን ነገር ላይ ትኩረት እያደረግን በዛም የመገፋፋት፣ የመሳሳብ፣ የመወነጃጀል ምናምን ወደ ፖለቲካ የሚሄድ እንደዛ አይነት ነገሮች በፐርሲቭድም ይሆናል። ዝም ብሎ በሀሳብም ያላለ በአክቹዋልም ይሆንም እንደዚህ ነገሮች ነበር። ያው ከመጣው በኋላ የኮሚኒቲ ስራ ከሆነ የኮሚኒቲ ስራ ነው። ለኢትዮጵያውያን ከሆነ ለሁሉም ኢትዮጵያውያን። ቅድም ያልኩህ የሃይማኖት አባቶች የሶስቱም ሃይማኖቶች አባቶች ተገኝተዋል። ሌሎችም እምነቶች ካሉ እንዲገኙልን ነው የምፈልገው። ከዛ በተጨማሪ ግን ኢትዮጵያ ውስጥ ያለ ማንኛውም ባህል፣ ኢትዮጵያ ውስጥ ያለ ማንኛውም የሃይማኖት ማንኛውም የሚከበር ነገር በሙሉ አዋጅ ውስጥ ሊካተት ነው ያደረገው። ሴፕቴምበር የሚከበሩት እንዳለ ሆነው ሴፕቴምበር ላይ የምጠቅሳቸዋለሁ። እንቁጣጣሽ አለ፣ ወያው ምናምን አለ፣ መስቀል አለ፣ እሬቻ አለ። ከነዚህ በላይ ነው። ምክንያቱም የሙስሊሞቻችን ወገኖቻችን በዓል ሪቮልቭ ያደርጋል በሂጅራ አቆጣጠር ስለሚቆጠር። ነገር ግን ኢትዮጵያ ለዛ ምን አይነት ቅርስ ነው ያላት? እንዴት አይነት ሀገር ናት? የመጀመሪያዎቹን ሰሃባዎች ከሳውዲ የእስልምና ምንጭ ከምትባለው ሀገር ተባረው ጠፍተው፣ እንደውም የእስልምና ሃይማኖት አባቱ ምንድነው ያሉት? የሪፊውጂና አሳይለም ሲከረን እኮ መጀመሪያ ኢትዮጵያ ነች ያስተማረችው ሙስሊሞችን በማስጠላት። ይሄንን ሪኮግናይዝ ማድረግ እዛ ህግ ውስጥ እንዲገባ ያሉንን ቅርሶች በሙሉ ዩኔስኮ ውስጥ የተመዘገቡ የና ሐረርን የና ሶፍ ዑመርን በሙሉ እነዚህ ተቻችለን የምንኖርባቸው እነዛን ነገሮች ሁሉ ህግ ሆነው ገብተው ኦንታሪዮ ያንን ሪኮግናይዝ እንዲያደርግ በዚህ ያለን ኦንታሪዮ በነገራችን ላይ ለተመልካቾች በስፋት ከኢትዮጵያ የሚበልጥ ግዛት በቆዳ ስፋት ኢትዮጵያ ይበልጣል። እና እነዚህ አይነት ነገሮችን እዚህ ሀገር ማንጸባረቅ ነው። ይሄ ምን ያሳያል? ኢትዮጵያ ውስጥ አሁንም በተደጋጋሚ ብዙ ጊዜ የምንረሳው ነገር ህዝብ አብሮ በሰላም እየኖረ ነው። የተለያየ ብሔር የተጋባ የተለያየ ሃይማኖት አብሮ የሚኖር የተለያየ እምነት ያለው ሰው ለፐርፎርም አላለ አይደል? ለምን እንዲህ ለታይታ ሳይሆን ከልባቸው ውስጥ ገብተ ማህበረሰብ ውስጥ ስታይ ህዝብ እየኖረ ነው። ትልቁ የኢትዮጵያ ፖለቲካ ላይ ኮሜንት ማድረግ አልፈልግም፣ ግን የትልቁ የኢትዮጵያ ችግር የህዝብ ሳይሆን የፖለቲከኞች ነው። ህዝቦች ፖለቲከኛን እያስታመሙ ፖለቲከኛን እያስተማሩ ፖለቲከኛን እንደዚህ አይባልም እያሉ እየሞረዱ እዚህ አድርሰዋል። እንደዚህ በኋላ መሪዎች መብሰልና ሀገሪቱ በሚመጥናት ልክ መሄድ አስፈላጊ ነው። ግን እሱ ደግሞ ሌላ ቴሪቶሪ ነው። እኛን እዚህ የምንሰራው ስራ የሚመለከት ነገር ስለሆነ ምናልባት ፖለቲካ ውስጥ ከገባን ፖለቲካ ላይ ካወራን ያን እናወራበት። ወደ ኢትዮጵያ ማህበር በቶሮንቶና አካባቢ ወደ ጂቲኤ ወደ ኮሚኒቲያችን መለስ ላድርግህና ምንድነው ለምሳሌ ብዙ ሜምበርሺፕ አሁንም እንደሌለ ይገባኛል። ሌላ እዚህ ስራ ላይ እንዳለህ ምን ማድረግ ትፈልጋለህ? እኔ ታንክ ዩ እኔ እዚህ ውስጥ ሆኜ እዚህ የኢትዮጵያ ማህበር ኃላፊ ወይም ደግሞ የኢትዮጵያ ማህበር ዋና ዳይሬክተር ሆኜ ስሰራ አቺቭመንት ብዬ እኔ ተሳካልኝ ብዬ የማስበው በተለያየ አንድ አይነት እምነቱ ነው የተለያየ ቤተክርስቲያን ከፍተው ለየብቻቸው የሚጸልዩ
አንድ አይነት ፓስፖርት ይዘው መጥተው እዚህ የተለያየ ሆኖ አይን ላይ ላለመታየት በሚመስል ሁኔታ የተለያየ ኮሚኒቲ እንትን መስርተው በተለያየ መንገድ ይሄዱ ያሉ ማህበረሰቦች ነገር ግን ኢትዮጵያ ሲሄዱ በተመሳሳይ ማህተም እዛ ሄደው የሚገቡ ኢትዮጵያውያን የኢትዮጵያ ኦሪጂን የሆኑ ሰዎችን አብረን እንድንሰራ ማሰባሰብ ከቻልኩ አያም ሰክሰስ እላለሁ። ትልቅ ቻሌንጅ ነው አውቃለሁ። የዋነ የልጅን ምንም ባልተረዳውም ሊባል እንደሚችል አውቃለሁ። ነገር ግን ዳትስ ማይ አልቲሜት ጎል። ያንን ለማድረግ ያለው ትልቅ ችግር ምንድነው? አልተለመደም። ስላልተለመደ ነው። ቁጭ ብለን መነጋገር አልተለመደም። ያልተለመደው ምክንያት በሁለት መልኩ እነግርሃለሁ። አንደኛው እዚህ የማህበረሰብ ስራ ስንሰራ ባለፈው ታስታውስ እንደሆነ ኩዊንስ ፓርክ ልንሄድ ነው። ኦንታሪዮ ሌጂስሌቲቭ አሴምብሊ ማለት በጣም ትልቅ ኦፖርቹኒቲ ነው። ይሄንን ህግ እኛ አዘጋጅተናል። ይሄንን ረቂቅ ህግ የሚያቀርብልን የፓርላማ አባል አግኝተናል። ይሄንን ይዘን ልንሄድ ስለሆነ እባካችሁ የመጣችሁ ተመዝገቡ ሲባል በጣም ብዙ ጎትጉተን ነው የተወሰነ ሰው የመጣው። ካለፈ በኋላ ግን ብዙ ሰዎች እንደዚህ መሆኑን እኮ አላወቅንም። ለምን? ከዚህ በፊት ሴት የተደረገ ኤግዛምፕል ባላማ። ሁለተኛ ፔቲሽን ፈርሙልናል። ዋትስአፕ ግሩፓችን ላይ 1280 ፕላስ ሜምበሮች አሉ። ሁሉም እዚህ የሚኖሩ ናቸው። ጂቲ 1200 ቢፈርም የእንትኑ ፔቲሽኑ ብሎ ነው የሚያደርገው ለነሱ ይሄን ያህል ሰው የሚፈልገው ነው በሚል ማለት ነው። እስካሁን ግን 539 ላይ ነው። ኢማጂን ይሄ ምንድነው የሚያሳየው? ተሳትፎ አልለመድንም እንደ ካልቸር። ይሄ በቃ በግልጽ መነገር አለበት። ገንዘብ አምጣው አላሉ። ተሳተፉ፣ ልጆቻችሁን ላኩ። ቢያንስ ቅዳሜ እየመጣችሁ እዚህ እዩን ጎብኙን። ከዚህ በተጨማሪ ደግሞ ሜምበርነት ካልተመዘገባችሁ ኃላፊዎቹን መምረጥ አትችሉም። የቦርድ አባላት የሚመረጡት ተመራጮቹ የቦርድ አባላትም መራጩም ኳሊፊኬሽን ያስፈልጋል። በህገ መንግስታችን መሰረት በማህበሩ ህገ መንግስት ተመዝገቡ። ክፍያው ኦልሞስት ዜሮ ነው። በአመት 60 ብር እጅግ በጣም ትንሽ ገንዘብ ነው። እንደዛ ተሳትፎ እንድናደርግና ይሄ ደግሞ እንደዚህ አንድ ላይ ስንሄድ በኦንታሪዮ ላይ እዛ አዳራሽ ውስጥ በቃ ሰኞ ዕለት ኤቭሪዋን እኛን ነበር የሚያዩት። ደግሞ ሚኒስቴሮች እኛን ነበር የሚያዩት። ተሳታፊዎች እኛን ነበር የሚያዩት። ፓርላሜንት አባላት እኛን ነበር የሚያዩት። ፕሮቴስት ራሱ የመጡ ሰዎች እኛን ነበር የሚያዩት። ኤቭሪዋን was watching us because በጋራ ስለሄድን ነው። ይሄ ደግሞ አንድ ሳይድን ወይም አንድ ወገንን ብቻ ያሳተፈ ሳይሆን ሁሉንም ያሳተፈ መሆን አለበት። እንደዛ ነው የምንፈልገው፣ እንደዛ ነው የምንሄደው። ሁላችንም ካልተሳተፈን ደግሞ ያ ሊሆን ስለማይችል እባካችሁ መታችሁ ተሳተፉ ነው። የኢትዮጵያ ማህበር በነበረበት አይቀጥልም። ትዝ ይላል የገና ጊዜ የኢትዮጵያ ማህበር በነበረበት አይቀጥልም። በነበረበት የማይቀጥልበት ለበጎና ለመልካም ነገር ነው። ወጣቶችን አዲስ የሚመጡትን በሙሉ እያሳተፈን እንቀጥላለን። ይሄ ነው መልእክቴ። አትጥፉ፣ ብቅ በሉ፣ ፔቲሽኑን ፈርሙልን። ህጉንም እንድናጸድቀው ፔቲሽኑን እባካችሁ ፈርሙ። አመሰግናለሁ። ስለ ተመልካቾቻችን እንግዲህ ፕሮግራማችንን በዚሁ አጠናቀናል። ብርሃን ቴሌቪዥንን እንደተለመደው ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እንጋብዛለን። ብርሃን ቴሌቪዥን ደግሞ ሜምበርሺፕም መሰብሰብ ጀምሯል። ለእናንተው ነው፣ ተሳተፉ። ላለው እኔ ብርሃኑ ነኝ ከብርሃን ቴሌቪዥን እዚህ ዳንፎርዝ ኢትዮጵያ ማህበር ቶሮንቶ ፊት ለፊት የኢትዮጵያ ማህበር ዋናው በአሁኑ ሰዓት የተነቃነቀ ያለው ወንድማችን ሳላዲን ጌታሁንን ከልብ አመሰግናለሁ። ታንክ ዩ ቬሪ ማች። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ እጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳትዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ እጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን።